የቫይታሚን ቢ2 ጥቅሞች። ቫይታሚን ቢ2 ከሚሰጣቸው ጥቅሞች መካከል ዋና ዋናዎቹ የምንመገበው ምግብ ወደ ኃይል ይቀይራል፣ ምግብ መፈጨት ውስጥ ይሳተፋል፣ የቆዳና የአይን ደህንነት አስፈላጊ ነው፣ አጠቃላይ ጤናን ያጎለብታል፣ የሰውነት ሕዋሳት ኦክሲጅን በመጠቀም ከምግብ ውስጥ ኃይል ወደ አስፈላጊ የሰውነት ክፍሎች እንዲሄድ ይጠቁማል፣ ብርታትና ንቃትን በመስጠት የእርጅናን ጫና ይቀንሳል፣ የሆድ ድርቀትን ይከላከላል፣ ግላኮማ እና የቆዳ ችግር እንዳይከሰት ይከላከላል፣ የአይን ጡንቻንና ነርቮችን ያጠናክራል፣ የአፋችንና ጉሮሯችን አካባቢ እብጠትን ይከላከላል። ቫይታሚን ቢ2 የምናገኝባቸው የምግብ ምንጮች። ቫይታሚን ቢ2 የሚገኝባቸው ከተለያዩ የተቆሉ የጥራጥሬ አይነቶች፣ ወተት፣ እርጎ፣ ቺዝ፣ እንቁላል፣ ዓሳ፣ የስንዴ ምርቶች፣ ስጋ፣ ዶሮ፣ ፈንዲሻ፣ አቮካዶ፣ ብሮኮሊ፣ ባቄላ፣ ኩላሊት፣ ጉበት እና ከመሳሰሉት ማግኘት ይቻላል። የቫይታሚን ቢ2 እጥረት። ቫይታሚን ቢ2 ለሰውነታችን በቂ መጠቀም ከሆነ የከንፈር አካባቢ ማሳከክ እና የከንፈር መሰንጠቅ፣ እንደዚሁም መቁሰል፣ የአይን ዙሪያ ሽፍታና የእከክ ስሜት መሰማት፣ የቆዳ ሽፍታና ማቃጠል፣ የአይን ብርሃን መሳሳትና ቶሎ መድከም፣ የሆድ ድርቀት፣ የቆዳ መሳሳትና ማበጥ ዋና ዋናዎቹ ናቸው። በቀን ውስጥ መጠቀም ያለብን ለአዋቂ ሰው ከ10 እስከ 20 ሚሊ ግራም ድረስ መጠቀም እንዳለበት ይመከራል።